ሰላም ጤና ይስጥልን። በዛሬው ዝግጅታችን ይዘን የቀረብነው በደቡብ ኢትዮጵያ ክልል በቡርጅ ዞን የሚገኘውን የወዮ ጥብቅ ደን ሲሆን ተከታተሉን ዘንድ በአክብሮት ጋበዝን። በቡርጅ ዞን ሶያማ ዙሪያ ወረዳ ዋሊያ ቀበሌ ላይ የሚገኘው የወዮ ጥብቅ ተፈጥሯዊ ደን ለሀገራችን ካርቦን ሽያጭ ተስፋ የሚጣልበት በመሆኑ ለዛሬው ዝግጅታችን መርጠነዋል። ስላስደናቂውና ታሪካዊው የወዮ ደን ከመናገራችን በፊት በጥቂቱ ስለ እጽዋት ጠቀሜታ ቀድመን ማየቱ አስፈላጊ በመሆኑ ትንሽ ነገር እንበል። የሰው ልጅ በህይወት ለመኖር እስትንፋስ በመሆን የሚያገለግሉን እጽዋት መሆናቸው የተቃጠለ ካርቦን ዳይኦክሳይድ አየር ተንፍሶ ንጹህ የሆነ ኦክሲጅን አየር ለመሳብ የእጽዋቶች መኖር የማይተካ ሚና እንዳላቸው የሚታወቅ ነው። ይህንን ጥቅም የምናውቀው ብዙዎቻችን ብንሆንም ለእጽዋቶች መኖር አስበን ጥበቃና እንክብካቤ የምናደርገው ሰዎች ግን ጥቂቶቻችን መሆናችን ግልጽ ነው። እጽዋት ለሰው ልጅ ህይወት በእጅጉ አስፈላጊዎች ናቸው። ለዚህም ነው ፓርቲያችን ብልጽግና ተስፋን እንትከል በሚል መሪ ቃል ኢትዮጵያን አረንጓዴ ካባ ለማጎናጸፍ በየዓመቱ በክረምት ወቅት የአረንጓዴ አሻራ መርሃ ግብር በልዩ ትኩረት እየሰራ የሚገኘው። እጽዋቶች በአንድ ላይ እየበዙ በሄዱ ቁጥር ደን ይሆናሉ። ጥቅማቸውም እንደዚህ እየበዛ ለሰዎች ጤና ዋስትና፣ ለሀገር ልዕልና ይሆናሉ። እጽዋቶች ለአየር ንብረት መዛባት፣ ለአፈር መሸርሸርና ለውሃ እጥረት ችግር መፍትሄ ከመሆናቸውም ባሻገር ለዱር እንስሳት፣ ለአዋፋትና ለአካባቢው ስነ ምህዳር መጠበቅ ዋነኛ ሚና ያላቸው ሲሆን እንዲሁም ለሰው ልጅ ሁለንተናዊ ግልጋሎት ከፍተኛ የሆነ ጠቀሜታ ይሰጣሉ። ከነዚህ ጥቅማቸው አንፃር ተነስተን ወዮን በጨረፍታ ስንመለከተው ደኑ ከ493 ሄክታር ቦታ በላይ ጥቅጥቅ ባሉ በርካታ ሀገር በቀል እጽዋት ተሞሽሮ ቡርጅን በተፈጥሮ አረንጓዴ ግርማ ሞገስ አልብሶ በውስጡ ታሪካዊ የሆነውን የነገስታት መካነ መቃብር፣ የመንጻት ምልክት የሆነውን የቃልጫ ወንዝ፣ ተምሳሌት የሆነውን የተፈጥሮ ድንጋይ ቅርጽ፣ በድንጋይ ካብ የተሰሩ ጥንታዊ ምሽጎችን፣ በአካባቢው የሚገኝ ጥንታዊ ዋሻ፣ አዋፋት፣ የዱር እንስሳትና የተለያዩ ንጹህ ምንጭ ሸንተረሮችን አካቶ የያዘ ውብ ጫካ ነው። ወዮ ከዞኑ ዋና ከተማ ሶያማ እስከ ቀበሌው 21 ኪሎ ሜትር ሲሆን ከቀበሌው መናገሻ ጩልሴ እስከ ደኑ ድረስ 40 ደቂቃ ገደማ በእግር የሚያስኬድ ደጋማ የአየር ጸባይ ያለው አእምሮን የሚያድስ ውብ ደን ነው። ወዮ ደን ወዮ የሚለውን መጠሪያ ያገኘው በምኒልክ ዘመነ መንግስት ከወሎ ጠቅላይ ግዛት የመጡ ሰዎች አካባቢው ላይ በቀላድነት በመስፈራቸው ወሎ ደን ከሚለው የጥንት መጠሪያ መነሻነት ወዮ ደን የሚለውን የአሁኑ መጠሪያ ሊይዝ እንደቻለ የተለያዩ የታሪክ ማህደሮችና የታሪክ አዋቂ አባቶች ያስረዳሉ። የወዮ ደን ተፈጥሯዊና ታሪካዊ ይዘት ያለው የቱሪስት መዳረሻችን ነው። ምክንያቱም የዝናብ አባት ንግስናው ሲጸድቅለት የሚጠቀሙበት ስፍራ፣ የንጉሱ ባለቤት የመጀመሪያዋን ታሪክ ለማብቃትና አዲስ የስልጣን ዘመን ለመጀመር በወዮ ደን ውስጥ ባለው ቃልጨ በሚባል ወንዝ ላይ የምትነጻበት የላጎ ወይም የግርዝ ቡድን የሩጫ መወዳደሪያ የሆነ ልዩ ስፍራና በባህል የተከለከለ ወይም የተከበረ ቦታ በመሆኑ ነው። ወሎ ደን ከሚለው ስያሜ ወዮ ደን የሚለውን መጠሪያ ያገኘውም ወዮ ማለት የተከለከለ፣ የተከበረ፣ ሰው የማይደርስበትና እገዳ ያለበት ጥብቅ ስፍራ የሚል ትርጉም ያለው ሲሆን በስፍራው ሲኖሩ የነበሩ በብሔሩ የሚታወቁ 5 ጎሳዎች ከቦታው በህይወት አልፈው ካለቁ በኋላ በአካባቢው ነዋሪዎችና በባህል አባቶች አማካኝነት ሰው እንዳይኖርበት በሚል ወዮ ተብሎ ተሰይሞ ዛሬም ድረስ በዚሁ መጠሪያ እየተጠራ ይገኛል። ሌላው ነገር ወዮን ታሪካዊ የሚያደርገው አሁን በቡርጅ በታሪካዊነቱ የሚታወቀው የታታሪውና የጀግናው የግራዝማች ዳምጤ ዳዌ መቃብርን ጨምሮ ሌሎች የታላላቅ አባቶችና የአርበኞች መካነ መቃብር ያለበት ቦታ በመሆኑ ነው። ይህንን ውብ ታሪካዊና ተፈጥሯዊ ደን የዞኑ መንግስት ከዙሪያ ወረዳ መንግስትና ከአካባቢው ህዝብ ጋር በመሆን ለደኑ ጥበቃና እንክብካቤ ትኩረት ሰጥቶ እየሰራበት ይገኛል። ባሳለፍነው ዓመት መንግስት ከህብረተሰቡ ጋር በመተባበር ደኑን ከቦታው ድረስ ሄዶ የመስክ ምልከታና ጉብኝት አድርጎ አካባቢውን በሚዲያ በማስተዋወቅ አሁን ላይ ደኑን ለተለያዩ ጎብኚዎች ክፍት አድርጎ ብዙዎች እየጎበኙበትና እየተዝናኑበት ይገኛሉ። የወዮ ደን ስነ ምህዳር በደንና ብዝሃ ህይወት ዙሪያ ላይ ለሚሰሩ ጥናቶች፣ በፊልም ኢንዱስትሪና በተለያዩ የኪነ ጥበብ ስራዎች ለተሰማሩ ሰዎች ወዘተ ምቹና ተመራጭ ቦታ ከመሆኑም ባሻገር ለዓለም የሚበቃ ካርበን ማመንጨት የሚቻልበት ምርጥ የተፈጥሮ ጸጋ በመሆኑ ወዮን በጨረፍታ አስቃኘናችሁ።
በመጨረሻም በዞኑ ያሉንን የደን ጸጋዎች ከመጠበቅ ባለፈ የተራቆቱ አካባቢዎችን እጽዋት በመትከል በአመት ለ3 ዙር ማምረት የሚቻልበትን የቡርጅ ተስማሚ አየር እንደነበር አስቀጥለን ለትውልድ እናስረክብ እያልን የዛሬውን ዝግጅታችንን በዚሁ እናብቃ። የቡርጅ ዞን ብልጽግና ፓርቲ ሚዲያና ህዝብ ግንኙነት